ዩራኡነ ናሰ ወላ የዝኩሩነ አላህ ኢላ ቀሊላ። ናም ስራዎቻቸውን ለሰዎች ያሳያሉ፣ አላህን ትንሽን እንጂ አያወሱት። ይሄ ሙናፍቃኖች ባህሪ ነው። አላህ ተባረከ ወተዓላ ከነሱ ባህሪ ይጠብቀን። ስራችንን ለሰዎች ከማድረግ አላህ ይጠብቀን። ነገር ግን ይሄ የምናደርገው የምንሰራው ዒባዳ ጣፋጭ የሆነው አምልኮ ለአላህ ተባረከ ወተዓላ ተደርጎ የተሰራ ነው ወይስ ለሰዎች ነው የሰራ ነው የሚለውን ለማወቅ ዓሊ ብን አቢ ጣሊብ ቆንጆ የሆነ ሚዛን ያስቀምጣሉ። ምን ይላሉ? ሊልሙራኢ ሰላቱ ዓላማት ይላሉ። አንድ ሰው ለሰዎች ብሎ ስራውን ሲሰራ 3 ምልክቶች ይታዩበታል። ራሳችን እንድንፈትሽ ነው፣ ለሌላ ሐሳብ አይደለም። ይህን የማወሳው አንደኛ አሉ ናም ወየክሱሉ ኢዛ ካነ ወሕደሁ ይላሉ። የክሱሉ ኢዛ ካነ ወሕደህ ብቻውን ሲሆን ዒባዳ ላይ ይዘናጋል፣ ደካማ ይሆናል። ሶላት ቢሰግድም ሶላቱ ብዙም የተረጋጋ ሶላት አይሆንም። በፍጥነት የተሰገደ እጅግ ደስ የማይል ሶላት። ናም ቁርአን ቢቀራም እጅግ እያፋሸገና ዝም ብሎ ነሻጣ በሌለው መልኩ ይቀራል። ነገር ግን ወየንሹጡ ኢዛ ካነ ፊናስ ይላሉ። በሰዎች መካከል ሲሆን ግን ማሻአላህ ምርቅን ይላል። በዒባዳው ላይ ሶላቱም ያምራል፣ ረዘም ይላል፣ ስክን ይላል፣ የተረጋጋ ይሆናል። ቁርአኑን ማሻአላህ በተጅዊድ በምርቃና ይቀራል። መቼ ነው? ሰዎች መካከል ሲሆን። ያ አላህ ሰዎች መካከል ሲሆን በምርቃና ዒባዳ የሚፈጽም ብቻውን ሲሆን ግን የሚዳከም ሰው ይሄ ሪያ እንዳለበት ምልክት ነው ይላሉ። አላህ ይጠብቀን። ሁለተኛው ምን አሉ? ወየዚዱ ፊል ዐመሊ ኢዛ ኡስኒየ ዐለይህ ሰዎች ሲያወድሱት ስራው ይጨምራል፣ ይመረቅናል። ያ አላህ ይሄ ሁለተኛው። ሶስተኛው ደግሞ ከዚሁ ጋር የተያያዘ ነው። ምን አሉ? ወየንቁሱ ኢዛ ዙመ አሉ። ያ አላህ ስራው ላይ ሲወገዝ ሲያወግዙት ይሄን ለምን ትሰራለህ ምናምን እያሉ ሰዎች ሲያወግዙት ቆንጆ ዒባዳ እየሰራ እኮ ነው እሱ። ያ አላህ ይቀንሳል። ሰዎች ሲያወግዙት ይቀንሳል፣ ሰዎች ሲያወድሱት ደግሞ ይጨምራል። ይሄም ሪያ እንዳለበት ምልክት ነው ይላል። አላህ ተባረከ ወተዓላ ይጠብቀን። ስለዚህ ራሳችንን መፈተሽ፣ ብቻችንን ስንሆን ዒባዳ ላይ እንዴት ነን? በሰዎች መካከል ስንሆንስ እንዴት ነን? አብዛኞቻችን በሰዎች መካከል ስንሆን ሰደቃ እናበዛለን፣ ማሻአላህ ቆንጆ ነገር እናደርጋለን አይደል? ብቻችንን ስንሆንስ አላህ ብቻ የሚያውቀው ስራ አለ። ይሄ ነው የሪያ ትርጉም። ሪያ ያለበት ሰው በጣም ከባድ አደጋ ላይ ነው ያለው። እሱን ቀጣይ የምንመለከተው ይሆናል። አላህ ተባረከ ወተዓላ ከሪያ ይጠብቀን። ሰላም አለይኩም ወራህመቱላህ ወበረካቱሁ።